እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ ነው የምንማማረው። አታውቁትም? በሉ እንግዲህ እንደገና በሉ። ለሶስተኛ ጊዜ ሁላችሁም ለዚህም ምስክሬ ማርያም ናት በሉ። በዚህ ርዕስ ነው የምንማማረው። የዘወትር ጸሎት ስለሆነ ይሄንን ከረሳችሁት እናንተ ታውቃላችሁ ማለት ነው። በዚህ ርዕስ እንማማራለን። መጽሐፍ ቅዱሳዊ ጥቅስ ብትሰጠን ለምትሉት መስጠቱን እንሰጣችኋለሁ። ግን ለሚያምን ሰው ጥቅስ አይጠቀስም፣ የምታውቁት ማለት ነው። ክርስትና ቁጥር ሳይሆን ሕይወት ነው፣ በሕይወት የሚኖር ነው። ሁላችሁም እንደምታውቁት ሊቃውንቱም ደጋግመው እንዳስረዱን መጽሐፍት የተጻፉበት ምክንያት ሰው መጽሐፍ መሆን ስላቃተው ነው አይደል? ሰው መጽሐፍ መሆኑ ሲቀር ከዛ በኋላ መጽሐፍት መጻፍ ጀመሩ። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ። የሰው መጽሐፋዊ ምዕራፍ 2 ወይም ባህል ዳግማዊ ላይ እናገኘዋለን። መጽሐፍት በቀለም ይጻፋሉ፣ የሰው ልብ በእግዚአብሔር እጅ ይጻፋል። ቃሉ ቃል ነው፣ እንደ ሰሌዳ እንደ ወረቀት እንደ ብራና የሰው ልብ ነው። እንደ ጸሐፊ እንደ እጅ ስልጣነ መንፈስ ቅዱስ ነው። ስለዚህ እስከ ሙሴ ድረስ መጻሕፍት ያልተጻፉት ሰዎች ራሳቸው መጽሐፍ ስለነበሩ ነው ማለት ነው። ከዚያ በኋላ ግን ሰዎች ኃጢአት እየሰሩ የእግዚአብሔር ረድኤት በልቡናቸው እንዳያድር በእናንተ አድሮ ያለውን መንፈስ ቅዱስ አታስመርሩት ብሎ ቅዱስ ጳውሎስ እንደተናገረ ሰው ኃጢአት በሰራ ጊዜ እግዚአብሔር በእሱ ላይ እንዳያድር እሱ ራሱ ከልካይ ግድግዳ አጥር ቅጥር ሆኖ ይከለክለዋል። እግዚአብሔር በእኛ ስራ እንዳይሰራ። ለዚህ ነው አንኳኩ ይከፈትላችኋል ሲባል የምናንኳኳው ምኑን ነው ብለው ሊቃውንቱ ሲተረጉሙት የምናንኳኳው ልባችን ነው ነው የሚሉት። ሌላ አይደለም የምናንኳኳው። አንኳኩ ይከፈትላችኋል ማለት እኔ እንድገባ ልባችሁን ክፈቱት ነው። እግዚአብሔር በውጭ አስገድዶ ስለማያድን በውጭ ሆኖ ቆሞ የእኛን ፈቃድ እየሻ ይፈልጋል እና ሰው እግዚአብሔር በረድኤት በልቡ እንዳያድርበት በሆነ ጊዜ በልቡ ይጻፍ የነበረውን የእግዚአብሔር ሕግ ከሰሌዳ ከእንጨት ከወረቀት ከብራና መፈለግ ጀመረ። ቀድሞ ከልቡና ይመነጭለት የነበረውን ቃል እግዚአብሔር ዛሬ ግን ለማጥናት በጻይርና በድካም የሚወጣ የሚወርድ ሆነ። ለማጥናትም ወለማረከልከ ቀለመ ጸዋገ ተማያየት ቢሆን 10 ወክሌተ ጊዜያት ይላል መቅደመ ወንጌል። ጠማማ ቀለም በገጠመ ጊዜ 12 ጊዜ ተመላልሰህ አጥናው። ጠማማ ቀለም ሲገጥም አልጠና ሲል ስንት ጊዜ ነው የሚጠናው? በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት ሃይማኖት፣ በሐዋርያት ክህነት፣ በሐዋርያት መስዋዕት ጸንተህ አጥናው ለማለት ነው እንጂ 12 ጊዜ ለምን 15 ሳይሆን ካልያዝነው 100 ጊዜ ልናጠናው እንችላለን። ቁጥሩ የሚያመለክተው በቅዱሳን ሐዋርያት ስም የሚተረጎም ትምህርት ሁሉ ለድነት ያበቃል። እስራኤል ከዮርዳኖስን ሲሻገሩ 12 ድንጋይ ተሸክመው የተሻገሩበት ምክንያት እሱ ነው። ዋናው መሰረታዊ ትምህርት ክህነትም፣ ሃይማኖትም፣ ስርዓትም፣ ድነትም፣ መስዋዕትም በሐዋርያት ሰንሰለት የመጣ እንደሆነ ለድነት ያበቃል ማለት ነው። ይህንን ካልን ስለዚህ መጽሐፍ ቁጥር መጽሐፍ የተጀመሩ ሲጀመር ለመጽሐፍ ቅዱስ ቁጥር የሰጡት አሞኒዎስና ወሳቢዎስ ናቸው። ሐዋርያት ዝም ብለው ጽፈው ነው ያመጡት እንጂ ቁጥር፣ ምዕራፍ፣ ህዳግ አልጻፉም። አብይ ቁጥር፣ ንዑስ ቁጥር አልጻፉም። እነሱ ሐዋርያት እንደ ዘላን ናቸው። ዘላን ታውቃላችሁ፣ ከብትና በግ የሚያረባ ነው አይደል? ነርቶ አምጥቶ ያስረክባል እንጂ አርዶ አይሰጥም። ስለዚህ ሐዋርያት ከክርስቶስ የተረከቡትን በግ ነው። ጥቅስ ማለት በግ ነው። በጉን አምጥተው አስረከቡ። ከዛ በግ አራጁ ደግሞ ፈትቶ ቆዳውን ገፎ ብልቱን በስልት አውጥቶ ለምግብ እንዲገባ አድርገው አድርገው ያቀረቡት ቅዱሳን ሊቃውንት ናቸው። ሰው ማወቅ የሚገባ አንድ ነገር ቢኖር ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አትሆንም እንደምንለው ሁሉ መጽሐፍ ቅዱስም ያለ ቤተክርስቲያን ልክ እንደማትሆን ማወቅ አለበት። ያለ ቤተክርስቲያን መጽሐፍ ቅዱስ ልክ አይደለችም። መጽሐፍ ቅዱስ ልክ አይደለም፣ ያለ መጽሐፍ ቅዱስ ቤተክርስቲያን ልክ አይደለችም ማለት ነው። መጽሐፍ ቅዱስ ትክክል መሆኑን ያወቅነው ትክክል የሆነች ቤተክርስቲያን ስላለች ብቻ ነው እንጂማ የፈላስፎችን ሁሉ መጽሐፍ አብረን እየጠረስን መጽሐፍ ቅዱስ እንለው ነበረ። እንዳንለው እኮ ጠበቃ ቆማ ጠብቃ የሰጠችን ቤተክርስቲያን ናት። አወራርደው ጥርስ ለሌለው ወተት አድርገው
ጥርስ ላወጣ አጥንቱን የሰጡት ቅዱሳን ሊቃውንት ናቸው። ያለ እነዚህ መኖር አይቻልምና ኦርቶዶክሳዊት ቤተክርስቲያን ምን ጊዜ መጽሐፍ ቅዱስን ሕይወት ላይ ስለምታስነብበው ቁጥርና መጽሐፍ ምዕራፍ ላይጠቀስ ይችላል ነው። ግን ፈርቻ አይደለም እጠቅስላችኋለሁ። ለዚህ ምስክሬ ማናት ነው? ማርያም ናት። እንግዲህ ይህንን አጠር አድርገን ለማየት ያክል የምንወስደው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ነው መነሻ የምናደርገው ማለት ነው። ወናውኬ ይወክሙ እግዚአብሔር ትእምርተ፣ እግዚአብሔር ራሱ ምን ይሰጣቸዋል ነው? ምልክት ይሰጣቸዋል። ያ ምልክት ነው ምስክር ያልነው ማለት ነው። ምልክት ማለት ተአምር ማለት ነው። ተአምር ማለት ምስክር ማለት ነው። ተአምር ማለት ምልክት ማለት ነው። ምልክት ማለት ምስክር ማለት ነው። ስለዚህ እግዚአብሔር ምልክት ይሰጣቸዋል። የእግዚአብሔር ምልክት ይሰጣቸዋል። የምን ምልክት? የድነት ምልክት፣ የሃይማኖት ምልክት። የሃይማኖት ምልክትና የመዳን ምልክት የሚሆን ምልክት እግዚአብሔር ይሰጣቸዋል ነው። ስለዚህ አሁን አንድ ሰው ለመዳን እግዚአብሔር የሰጠውን ምልክት ካልያዘ በቀር ሊድን አይችልም። እግዚአብሔር የሰጠውን ምልክት ይዞ ካልዳነ ማን የሰጠውን ምልክት ቢይዝ ሊድን ይችላል? ዲያብሎስ የሰጠውን፣ ፈላስፎች የሰጡትን፣ ዓለም የሰጠችውን ወይም ስጋዊ ደማዊ ሰው የሰጠውን፣ ስጋዊ ደማዊ መምህር የሰጠውን እንዲያ ደግሞ ሊሆን አይችልም። ቅዱስ አትናቴዎስ ምን ይላል? መቅድመ ኩሉ ኦንቅ ከመ ትጽና በርትዕት ሃይማኖት ወባይቱ ኢታጥሪ ዘንተ እማበ ሥጋ ወደም እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ወዳጄ ሆይ ከሁሉ አስቀድመህ በጸናች ሃይማኖት ትጸና ዘንድ ጽና፣ በርታ። መጽናት እንዳለብህ እወቅ። ከነገር ሁሉ አስቀድመህ የቀናች ሃይማኖት ማወቅህን አስተውል። ይህንን የቀናች ሃይማኖት ደግሞ ይህን የቀና ሃይማኖት የጸና ሃይማኖት ከሥጋዊ ከደማዊ መምህር አትማር። እንዴት ትለኝ እንደሆነ ባለቤቱ ቅዱስ ጴጥሮስን ያደነቀው ከሥጋና ከደም ባለማምጣቱ ነውና ብሎ ይነገራል። ስምዖን ሆይ አንተ ብፁዕ ነህ ብሎ ያመሰግነው ከሥጋ ከደም ያገኘውን ሁሉ በማምጣቱ ሳይሆን ከሥጋና ከደም ባለማግኘቱ ነው። ብፁዕ ልትሰኝ ብትሻ፣ ብፁዕ ልትሆን ብትወድ ከሥጋዊ ደማዊ መምህርን ሽሽ ተወው ነው። መንፈስ የሆነው እግዚአብሔር ለመንፈሳውያን ይገለጣልና በመንፈስ እዝን ብለህ በመንፈሳውያን ተቃኝተህ መንፈስ የሆነውን እግዚአብሔር ስማ። ለዚህ ነው እኮ ቅዱሳን ሊቃውንት እነ ቅዱስ ጎርጎርዮስም እነ ዮሐንስ ወንጌላዊ ነባቤ መለኮት እንላቸው። ነባቤ መለኮት ማለት መለኮትን የሚሰብኩ በመለኮት የሚሰብኩ ማለት ነው። በመለኮት ተቃኝተው የሚሰብኩ ሰው ስሜት ቃኝቶት ይሰብካል። ነገር ቃኝቶት ይሰብካል። ቅናት ቃኝቶትም ይሰብካል። ቅዱስ ጳውሎስ ታስሮ ሳለ ብዙ ሰባኪ ተነስቶ ነበር እና ቅዱስ ጳውሎስ ይንደደው ብለው የሚሰብኩም አሉ ይላል። ጳውሎስ ይንደደው ብለው የሚሰብኩም አሉ። በጳውሎስ መከራ እናጽናበት ብለው የሚሰብኩም አሉ ማለት ተመልከቱ። ዛሬም እሱ ያስተማራቸው ሰዎች ስብከት እየሰበኩ ነው ተብሎ በጳውሎስ ላይ እስራት እንዲጨመርበት የሚሰብኩም አሉ። በዚህም ብሎን የሚሻው ክርስቶስ መሰበኩን ነው ብሎ ተናግሯል ማለት ነው። ቅናት ቃኝቷቸው የሚሰብኩም አሉ። ነገር ቃኝቷቸው፣ ዘር ቃኝቷቸው፣ ፖለቲካ ቃኝቷቸው፣ ጥቅም አግኝቷቸው፣ ክብር ቃኝቷቸው፣ ገንዘብ ቃኝቷቸው ይሰብካሉ። ግን በድህንፃ መለኮት ተቃኝተው የሚሰብኩ በድህንፃ መንፈስ። ለዚህ ነው አባዬ ዘጋስጫ በድህንፃ መንፈስ ዝብቂ አውታረ መሰብቆ ለልቤ ዋስተንፍሲ ውስተ አፌ ከመ እኩል እንዚራው ለበኩርኪ። አንቺ እመቤታችን በመንፈሳዊ ድህንፃ ማለት የመሰብቆ መምቻ ማለት ነው። የመሰብቆ መምቻ ያን መሰብቆውን ተመልከቱ። መሰብቆው ሲመታ መቃኛው ሲመታ ድምፅ እንዲያወጣ በመንፈሳዊ ድህንፃ እኔንም ቃኝተሽ ልልውን ወአስተንፍሲ ውስተ አፌ ረድኤት መንፈሳዊን አሳድሪብኝ ይልና የልጅሽ ምንዚራ ለመሆን አብጪኝ ብሎ ይነገራል። በመንፈስ ቅዱስ የተቃኘ እንደሆነ ነው እንዲያ ሆኖ የእግዚአብሔር እንዚራ ለመሆን የሚበቃው እና ነቢያት ሐዋርያት በጻፉት መሰረት እግዚአብሔር የሰጠንን ምልክት ከመያዝ በቀር ዲያብሎስ የሰጠንን ምልክት ልንይዝ አንችልምና ድንግል ማርያምን በነገራችን ሁሉ መሃል የምንይዛት ለዚያ ነው። እግዚአብሔር ምልክት አድርጎ ስለሰጠን ያቺ ምልክት ድንግል ማርያም መሆኗን ለማስረዳት ወናው ድንግል ትጸንስ ወተወልድ ወልደ። እነሆ ይህችን ምልክት ማናት ስንል እዛው ዝቅ ብሎ እነሆ ድንግል በድንግልና ትጸንሳለች ስሙንም አማኑኤል ትለዋለች ብሎ ይነገራል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እንደዚህ ካልን ድንግል ማርያምን ማን የሰጠን ምልክት ናት? አንዳንድ ጊዜ ልንገራችሁ።
እግዚአብሔር ይህንን ወረቀት ተሸከሙ ቢላችሁና አትሸከሙ የሚል ሰው ቢመጣ ምን ብላችሁ ተመልሳላችሁ? መጻጉዕን እንዲህ ያለ ችግር ገጥሞት ነበረ። አልጋን ተሸክመ ሄድ አለው ጌታ። ተሸክሞ ሲሄድ ተሰንበት ነው አትሸከም ማለት ምን ብሎ እንደመለሰ ታውቃላችሁ? እስመ ዘአህወኒ ውእቱ ይቤለኒ ጹር፣ ያዳነኝ ተሸከም ብሎኛል። እስኪ በሉ ያዳነኝ ምን ብሎኛል ነው? ተሸከም ብሎኛል። አልጸናበትም። ችግሩ ግን ይሄ ነው። አልጸናበትም እንጂ መልሳችን ክርስቶስ የሰጠንን ሊያስጥሉን የሚፈልጉ ካለ መልሳችን ያዳነኝ ተሸከም ብሎኛል። ደግማችሁ በሉ ያዳነን ማን ነው? መድኃኒታችን ይክሩ። ያዳነን መድኃኒዓለም ለድነት ምልክት የምትሆን እናቱን ስሟን ተሸክመ እንዲህ ልዞር ስንቅ እንድናደርገው በስሟ እንድንመንን በስሟ እንድንኖር በስሟ እንድንሰክር በስሟ እንድንጸልይ ስሟ እንዲጣፍጠን ምልክት አድርጎ የሰጠን እሱ ነው። እሷን ማርያምን ተዋት የሚል ሰው ካለ የክርስቶስን የማዳን ሥራ የክርስቶስን ሀብት መንፈሳዊ የተቃወመ ከሃዲ ነው ማለት ነው። ከሃዲ ነው ማለት ነው። ለዚያውም ሃይማኖትም የለውም። ድንግል ማርያም የሌለችው ሰው መንግሥተ ሰማያትን ሳይሆን የሚያጣው ማንን ያጣል? ለነገሩ መንግሥተ ሰማያት ራሱ ክርስቶስ ነው። ማንን የሚያጣው? ራሱ እግዚአብሔር የለውም። ምክንያቱም እስመ ዘአፍቀረ ለወላዲ ዘኒ ያፈቅር ዘኒ ተወልደ እምኔሁ አለ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ ልጁን የሚወድ ሰው አለ ትምህርት አባቱን የሚወድ ልጁን ይወዳል ነው። ልጁን የሚወድ ደግሞ ማንን ይወዳል? አባቱን። ስለዚህ ክርስቶስን በመውደዳችን አብን የምንወደው ከሆነ ክርስቶስ ያለው ሰው አብ ያለው ከሆነ ክርስቶስ ያለው ሰው እናቱ ያለችው እንደዚህ ልጁ ያለው አብ ያለው ብቻ ነው የሚባለው። ልጁ ያለችው እም አለችው እኮ አብ ማለት አባት እኮ ነው። ልጁ ያለው ወልድ ያለው አብ ያለው ካል ወልድ ያለው እም አለችው። እም ማለት ድንግል ማርያም ናት። የክርስቶስ አባት አባታችን ከሆነ የክርስቶስ እናት እንዴት እናታችን አትሆንም? ወይስ ደግሞ ይሄ ጣዖት እንደሆነ አናውቅምን? ክርስቶስ እናቱ ያደረጋትን ፍጡር የሆነች እመቤት ለኔ እናታን ቶለኝ ማለት ከክርስቶስ እበልጣለሁ ማለት ነው። እንግዲያስ አንተ ሰው ጣዖት ነህ ማለት ነው። ክርስቶስ እናቴ ያላትን ለዚያው ሁሉን ቻይ ነኝ ብሎ አስገድዶ እናቱ ነኝ ሳይ በአማላጅ እናቱ ነኝ ያላትን ማለት ነው። መልአክ ልኮ እንደው እኮ የሚፈራ ሰው አማላጅ የሚላክበት እግዚአብሔር ለድንግል ማርያም አማላጅ ልኮ ቅዱስ ገብርኤል በቅዱስ ገብርኤል አስለምኖ እሺ ስትል ፈቃዷን ጠይቆ እናት ያደረጋት። እንግዲህ ከትዕቢተኛ ድሃ እግዚአብሔር ይሰውራል። እንደዚህ ካልን የእመቤታችን ምስክርነቷ ወይም ምልክትነቷ ምንድን ነው? ይህንን ቅዱስ ኤራቅሊስ ሃይማኖተ አበው ኤራቅሊስ የአንጾኪያ ሊቅ ነው። ምን ላይ ይናገራል? ሃይማኖተ አበው ምዕራፍ 49 ቁጥር 48 ላይ እንዲህ ይላል። ብዙ ታምር አለ። አሁን በዚህ በየቴሌቪዥኑ ታምር የሚያደርጉ ሰዎች አሉ፣ ግን ታምርን አላወቁትም። ወለመት ብለኝ ምን እማንቱ ታምራት አለ። ታምር ማለት ምን ማለት ነው ትለኝ እንደሆነ ይላል ወምን ትዑቱ ጽንስን በለዘር ያለ ዘር መጽነስ ምንድን ነው ብዬ እመልስልሃለሁ አለ። ወምን ትዑቱ ወሊድ ዘእንበለ መወልዲት ወዘእንበለ ሕማም ወዘእንበለ ድንግልናሃ ድንግልና ሳይለወጥ መውለድ ምንድን ነው ብዬ እመልስልሃለሁ አለ። ድንግል ኮነት ወላዲተ ወነበረት በማኅተመ ድንግልናሃ ድንግል እናት ሆነች። እናት ስትሆን ድንግልና አልተለወጠም። ድንግል ስትሆን እናትነት አልቀረባትም። ይህ ምንድን ነው ብዬ እመልስልሃለሁ። የትኛው ይመጣል? አይኑ መንክር ይደለውም ከመናንክር ልናደንቀው የሚገባን ድንቅ ኧረ ምንድን ነው ይላል። ባሕር የከፈለ የሙሴ በትር ነው። ጋመኛ ያሻገረ ክርስቶስ መስቀል ነው። መና የተቋጠረባት መሶብ ናት። ህብስተ ሕይወት ክርስቶስን ያመጣች የሕይወት እንጀራ እናት አማናዊት መሶበ ወርቅ ድንግል ማርያም ናት። አቡሊድስ ሊቀ ጳጳስ ዘረምን ይላል ሶበ ወለደት ብእሲት አምጻት ሕይወተ ለዓለም ሴቲቱ አካላዊ ቃል በወለደች ጊዜ በድን ለነበረው ዓለም ሕይወት ይዛለት መጣች ይላል። ሕይወትን የወለደች ከነዓን አግብታ የምትቆም ጎሞርን የምትሸከም መስፈርተንና የምትሆን መሶብ ናት ድንቅ የምትባለው። አንተ አይሁዳዊ ስማኝ እስኪ ይለዋል። ጎሞር እግዚአብሔር መና ከሰማይ ደመና አውርዶ አብልቶን ነበር ብለህ ለዚያ ምልክት የምታደርጋት ጎሞር ሙሉ መና ተሰፍሮ የሚቀመጥባት ዘጸአት 16:17 የተቀመጠችው መሶብ ትሻላለች ወይስ የሕይወት እንጀራ ክርስቶስን ያመጣችው መሶብ ትሻላለች ወይ? ስለዚህ ለአማኝ
ታምር ማለት ምን ማለት ነው ሲባል ታምር ማለት ድንግል ማርያም ናት። እስኪ በሉ ታምር ማለት ማለት በነቢያትም መጽሐፍ በሐዋርያትም መጽሐፍ የዚህ ሁሉ የመጻሕፍት የመጨረሻቸው ታምር ቅድስት ድንግል ማርያም ናት። ሰው ለማመን ምልክት እፈልጋለሁ የሚል ካለ በቡጢ ደብድበን በኩርኩም መተን ሰይጣን ልናወጣለት አንችልም። እንዳምን ታምር አድርግልኝ የሚል ካለ እንድታምን ከፈለግ ታምር ድንግል ማርያምን እናሳያለን።